ሰላም 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 ቤተሰብ እንዴት ናችሁ? እንዴት ከረማችሁ? እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ደህና ናችሁ? የዩቲዩብ ላይክ እና ሰብስክራይብ ጓደኞቼ እንዴት ናችሁ? እኔ ያለው ክብሩ ይስፋ። እናንተ እንዴት ናችሁ? ይህን ሰሞን ያው ጠፍቻለሁ። ነገር ግን ያው በሰዓቱ ቪዲዮ በጣም ብዙ የሰራሁት ቪዲዮ ስለነበረኝ እሱን እየለቀቅኩ ነው። ቪዲዮ ሳለቀቅ የዋልኩበት ቀን የለም። እኔ ግን ይህን ሰሞን ያው በአዲስ ቪዲዮ ሆነ በሌላ ጠፍቻለሁ ማለት ነው። እና ውድ ተመልካቾቼ እንዴት ናችሁ? እንደምን ከረማችሁ? እንደምን ሳላችሁ? ስራ፣ ጤና፣ ህይወት ሁሉ ሰላም፣ ሁሉ መልካም ነው ወይ? ከኔ ጋር ክብሩ ይስፋ አለሁ። እንግዲህ እንደ እግዚአብሔር ፍቃድ ያው አብረን ነን። እንደ እግዚአብሔር ፍቃድ ከእናንተ ያው ወዴት አባት እሄዳለሁ። አልለይም፣ ልለይም ብል አልችልም። እና እንዴት ናችሁ? ውዶቼ ፍቅሮቼ አላችሁ? የኔ ያለው እግዚአብሔር ይመስገን። ለዚህ ቤት አዲስ የሆናችሁ ላይክ ሰብስክራይብ አድርጉ። ላይክ ሰብስክራይብ እያደረጋችሁ ተቀየጡ፣ ቤተሰብ ሆኖ ያው የኔም የእናንተ አዲስ ቪዲዮ ሲደርስ እንደዛው ነው። እና እንዴት ናችሁ? እኔ በተረፈ ከኔ ጋር ክብሩ ይስፋ አለሁላችሁ ላለውኝ እግዚአብሔር አምላክ ሀገራችንን ሰላም ያድርገን፣ ኢትዮጵያን። ምክንያቱም ሀገር ሰላም ሲሆን ነው እኛ ሰላም የሚሰማን ወይም ሰላም የምንሆነው። የበለጠ ደግሞ በስደት ያላችሁ ሁላችሁንም እግዚአብሔር አምላክ ልዑል አምላክ ይጠብቃችሁ፣ ይጠብቀን። እግዚአብሔር የልባችን መሻት ሞልቶ ወደ ሀገራችን ውስጥ እንሄድ። እሱ በያለንበት እሱ ይጎብኛል፣ እሱ ይመልከተን፣ እሱ ይጠብቀን እላለሁ። በተረፈ አንድነታችንና ፍቅራችን አይለየን፣ ፍቅር ይስጠን፣ ማስተዋልን ያድለን፣ መልካም አስተሳሰብን ማስተዋልን ያድልን ይስጠን። በእውነት ይህንን ነው ማለት የምፈልገው ሁሌ። ምክንያቱም ፍቅርን የመሰለ ነገር የለምና ለማንኛውም ሰው ፍቅር ነው። ምክንያቱም ፍቅር ያሸንፋል። 1,000,000 ሰው አንድ ቦታ ቢሰበሰብ ፍቅር ከሌለው ምንም አይኖርምና 2 ሰው ካለ ግን ፍቅር ካለ ብዙ ነገር ይሰራል፣ ብዙ ነገር ይገነባል ብዬ ስለማስብ ነውና ብዙ ነገር እናያለን። በሚዲያ ላይም ብዙ ነገር እያየን ነው። ሚዲያ እንደምታውቁት ብዙ ነገር ያስተምራልም፣ መልካም ነገርም አለው፣ መጥፎ ነገርም አለው ብዬ አስባለሁ። በጣም መልካሞችን ሰዎች ስናይ እኛ ከነሱ ምን እንማራለን እንላለን። እና በዚህ ሰዓት በጣም ግርም የሚለኝ ነገር ሶሻል ሚዲያ ላይ አብሶ ሳይና ስመለከት አንዳንዴ ይገርመኛል። እና እኛ መልካም አስተሳሰብ የሌለን ሰዎች መልካም የሆኑትን ሰዎች ከሚዲያ ላይ ልናጠፋ የምንሞክር ሰዎች ራሱ አለንና ግርም ይለኛል። የምሬን ነው የምላችሁና አብሶ ይሄን ሰሞን እየተደረገ ያለው ሶሻል ሚዲያ ላይ በጣም አስቂኝም ነው አስገራሚኝም ነው። እና እግዚአብሔር በእውነት እንደው ልብ ይስጠን ነው የምንለው። አንድ መልካም ሰው ኑሮ የአንድን ሰው ህይወት ማዳን በጣም ትልቅነት ነው፣ በጣም ታላቅነት ነው። አከሊንማ በቃ ከሶሻል ሚዲያ ላይ ማጥፋት አለብን ምናምን። ያ ሰው እኮ ያደረገው መልካምነት ነው። ዘረኝነት አይል ምን አይል አይታችኋል? አይገርምም በእውነት። እና መልካም ለሚሰራ ሰው እግዚአብሔር ለዛ ሰው ሁሉ መልካም ነው የሚያደርገው። ያ መልካም የሚያደርግ ሰው ደግሞ ያለ ምክንያት አይደለም። አስተዳደጉ፣ ያሳለፈው ቻሌንጅ፣
ያሳለፈው ህይወት ብዙ ያሳለፋቸው ነገሮች ናቸው ለመልካም ማድረግ የተደረገ ወይም የተገደደው። አንድ ሰው ደግሞ የሚገርማችሁ ነገር መልካም ነገር ከሆነ መልካም ነገር ማድረግ ብቻ ከሆነ ፍላጎቱ ክፋትን ብናስተምረውም እንኳን አይቀበልም። ለምን? የተሰጠው ጸጋ ነው መልካምነት። ያልተሰጠንን ጸጋ ኬትም አናመጣውም። ግን አንዳንድ መልካም ሰዎች ሲኖሩ መልካም ሰዎችን ለማጥፋት የምንሞክር ሰዎች አለን በእውነት እና ይሄ ተገቢ ነው ብዬ አላስብም። እግዚአብሔር ደግሞ እንግዲህ ያው ማስተዋልና ልብ ይስጠን ነው የምለው። እግዚአብሔር እንደነዚህ አይነቶቹን ሰዎች ልብ ይስጣቸው፣ በእውነት እንዲያስቡ ፈጣሪ ይርዳቸው ነው የምለው። አይገርምም? አሁለታ እንደውም ከማን ጀምሮ ነው በጣም መልካም ነገር እየተሰራ ያለው መሰላችሁ? እያያችሁ ነው እናንተም። እና ፋሲካ ሆነ ቦጅ ባጄ ናትና እንባ ቅርብም ናት፣ የእውነት ግልጽ ሰው ናት፣ የዋም ናት። ለሆነ ነገር ቸኩላ የሆነ ነገር ብታደርግም የዋነቷም ግን እንደዛው ነው። ግን የሰው ልጅ ዋናው የሚታየው ምኑ ነው? የዋነቱ ነው ወይም መልካምነቱ ነው። እሷ ጋር በጣም እጅግ ለሰው መደንገጥ፣ ለሰው መራራት፣ የዋነት፣ ቅንነት አለ እሷ ጋር በጣም ሲበዛ ማለት ነው። ግን ያችን 500,000 ብር ስታገኝ ምን ያክል ነው የተደሰተችው? አያስደስትም? የምር እና መጀመሪያም ሳታገኘው ደግሞ ምን ያህል የልጅ ራብና የልጅ ጥም እንዳለባት መጀመሪያ ስላወቀችው ሶስት ልጃቸውን ለተጣሙ እናቶች ቲኬት ትቆርጣለሁ ብላ ቃል ገባች። ግን ቃል በገባች መሰረት ሆነም በሚገርም ሁኔታ ነው የፈጸመችው። ይሄ ምንድን ነው? ቅንነት ነው። ለእሷ ያደረገላት ማን ነው? እግዚአብሔር ነው። ለእሷ የረዳት ማን ነው? እግዚአብሔር ነው። አያችሁ፣ እኛ ደግሞ ከእሷ ልንማር። ሲቀጥል ደግሞ ከዛ በኋላ ሳሁለታ ማን ነው እንትና ዲሊቨሪ 500,000 ብር እሱ ፎሎ ካስደረገው 500,000 ብር ሊሰጠው ቃል ገብቶለት ፎሎ አድርጉት እያለ እሱ ደጋግሞ ቪዲዮ በመስራት ግማሹ ሲመቀኝበት ባላገኘ ሲል የምር አይገርምም? ግን ክፋታችን ምን ችግር አለው? የምር ምን ችግር አለው? ግማሹ ባላገኘ ሲል ልጁም ያለ መሰልቸት ያለ መድከም በቀን 2 በቀን 3 ቪዲዮ እየሰራ ግን እሱም ኦፊስ ዲሊቨሪ ግን በጣም የሚገርም ሰው ነው እና የተደረገችዋን ነገር እያንዳንዷን ስለሚያውቃት ክፋትንም ደግንም ማጋ ክፉ ማጋ ደግ እንዳለ የሰውን አመለካከትም የልጁን ጥረትም ልጁ ሁነትም ለስራ ያለው ፍላጎት በቀን 2 3 ቪዲዮ እየሰራ ቢሳካለትም ባይሳካለትም ሊሰጠው እንደወሰነ አይታችኋል። መልካምነት አይታችኋል። ቅንነት ይምር እና ሰዎች ደግሞ ባልተሳካለት እያሉ ሲቃጠሉ እሱ ለሚያገኘው ነገር ሰዎች ለ500,000 ብር ሲቃጠሉ ኦፊስ ዲሊቨሪ ግን ምንድን ያደረገው? እንዳያችሁት እንደተመለከታችሁት 500,000 ብር ጨምሮ 1,000,000 ብር ሰጠ። አይገርምም? ይሄ አስደስታችሁም? እግዚአብሔር አንድነት ግን እውነት እንግዲህ ይሄ ሰው ብሔር አላለ፣ ምን አላለ፣ ሙስሊም አላለ፣ ክርስቲያን አላለ፣ ምን አላለ። ግን ከስር ቁጭ ብለው ምን ይላሉ? የራሳቸው እያረረ የሰው ሲያማስሉ እሱ ከሚዲያ ላይ በጠፋ ይላሉ። ለምን? መልካም ስላደረገ፣ ለምን? የተራቡትን ስላበላ።
አሁን ደግሞ በጣም ብዙ ቻሌንጆችን እያቀረበ ነው። እውነተኛ እድሉ ሆኖም እድሉን ባናገኘውም እኛ ባለንበት ስፍራ እድሉ ባይኖርም ግን እንደ አንድ ሰውኛ እንደ አንድ ህሊና እንዳለው ሰው እሱ በሰዓት መልካም እየሰራ እንደው ብቻ ነው የሚታየኝ። በቃ ጀግና ነው። በቃ ቆራጥ መልካምነቱ ይምር አይገርምም? ሁላችንም ግን መልካምነት ብናስብ፣ ሁላችንም ግን በአንድነት መስራት ብናስብ የት እንደምንደርስ ታውቃላችሁ? ድህነት ይበላን ነበር ብንተሳሰብ፣ ብንመካከር፣ ብንፈቃቀድ። አቤት የምር እሱ ግን ሁሉን ነገር ችሎ እኔ አለ እኔ አያልቅብኝ ቢዘገንም አያልቅብኝ። የምር በጣም ነው በቃ ያለቀስኩት ያን ቃል ስሰማ። ድንግል ማርያም ፈቅዳ ወዳ የሰጠችኝን ነገር ማንም ሊወግደኝ አይችልም። ከማደርገው ነገር ማናባቱ ወንድ የሆነ ብሎ ቆራጥነቱ በተለያዩ ቻሌንጆችን ለመዳም ቅመሞች ብዙ ጊዜ ሰዎች ሰርተው ላልተሳካላቸው እጣ ሲወጣላቸው ደስ አይልም? የምር መድኃኔዓለም እነሱን የሰማቸው መድኃኔዓለም እነሱን የረዳቸው ደግሞ እኛን ፈጣሪ በሆነ ነገር በራሳችን ጥረት እንኳን እግዚአብሔር የሆነ ነገር አመቻችቶን የሆነ ነገር ረድቶን እውነት ከስደት የምንወጣበትን ምክንያት በቃ ቢፈጥረንን አምላክ አንድነት ቢኖረን የእውነት እንደዚህ እኮ እርስ በርስ እኮ ይሰራል፣ እርስ በርስ እኮ ይለወጣል፣ እርስ በርስ እኮ የሰው ልጅ ያድጋል። ግን እኛ ክፋታችን ነው። 10 ሰው ብንሆን ከ10 ውስጥ በእርግጠኝነት እንደው ልቡ ንጹህ ነው ቢባል 1 ሰው ወይ 2 ሰው ይገኛል። ሌላው ክፋት የተሞላበት ነው። የምሬ ነው የምላችሁ። ለምን እያየ ነው ስለሆነ ምን አባቱና ይሰራል። እሱን ከሶሻል ሚዲያ ላይ ማጥፋት ነው። ምን አረገ? የምር ሰዎችን በረዳ፣ ሰዎችን በለወጠ፣ ሰዎችን ስራ በሰጠ አስፋችሁታል? የመዳም ቅመሞች 1 አመት ሙሉ መዳብ ቤት የምታገኘውን እሱ በአንድ ቀን በጣ እድል ሲሰጥ ይህ ቻሌንጅ አይገርምም? ደስ አይልም? እሱን ተመልክቶ ደግሞ ሌሎቹ ያላቸው ሰዎችም እንደዚህ ለእኛ ቻሌንጅ ቢያመጡ እኛ አልተለወጥንም? እኛ ወደ ሀገራችን አንገባም? እንገባለን። እግዚአብሔር ግን እውነት ታምረኛ ነው። እውነት ታምረኛ ነው። እሱ የማይሰማ የማይመለከት ይመስለናል እንጂ በሚገርም ሁኔታ ያያልም ይሰማልም ይመለከታልም። እያንዳንዷን ግን ይህንን ኃይለ ቃልም ሆነ የተለያየ ነገር ስናደርግ እግዚአብሔር የማይሰማን የማያየን ይመስለናል፣ ግን ተሳስተናል። እሱ ሁሉ በእጁ ሁሉ በደጁ ነው። ሁሉንም ነገር ያደርጋል እና ለእነሱ የረዳ አምላክ ለእኛም ይርዳን። ለእነሱ የቀና አምላክ ለእኛም ይቅናን። ቅንነት ከነዚህ ሰዎች እንማር። ምን ለማለት ፈልጌ ነው? እኛም እንደዚህ በአንድነት መስራታችን እንበርታ፣ እንጠንክር፣ እንዳንለያይ። ስደት ብቻም ሳይሆን ኢትዮጵያም ስንሄድ ለምን እዚህ ጋር የቋጠርነውን ስንቅ ነው ኢትዮጵያ አይደለም ፈታው የምንችለው። ኢትዮጵያ የቋጠርነው ስንቅ ደግሞ ያልቃል። ገብቷችኋል? ያ ስንቅ ሁሌም እየተቋጠረ መሄድ አለበት። ሁሌም መቋጠር አለበት። ሁሌም ስንቋጥረው ስንፈታው ውጤታማ ያደርገናል እና ክፋትነትን፣ ምቀኝነትን፣ ሸረኝነትን፣ ዘረኝነትን ትተን አንድነትን እያሰብን እንደው ካልፈጠረብን እንኳን መልካምነትና ቅንነት ካላቸው ሰዎች እየተመለከተን እየተማር ኢትዮጵያነትን ብቻ እናስብ። እኔ ኢትዮጵያ ነኝ በማለት ብቻ እንኩራ። ማንም ምንም ትሁን በኢትዮጵያ ነው እናከብራታለን። ማንም ምን ይሁን በኢትዮጵያ ነው እናከብረዋለን። ኢትዮጵያ ነኝ እኔ። አሁን ይቅርታ አድርጉልኝና ብዙ ጊዜ ሰዎች ይጠይቁኛል፣ ብሔርሽ ምንድን ነው? ኢትዮጵያ። ሰው ስለ እኔ ብሔር ምን አገባው? እኔ ምን አገባኝ ስለ ሰው ብሔር የምጠይቀው? በቃ እኔ ኢትዮጵያነቷ ነው የሚያኮራኝ።
ኢትዮጵያ አንድ እንደሆነች ነው የማውቀው። ኢትዮጵያ 2 3 4 5 6 አይደለችም። ይሄ ነው ሰዎች ወደ ኋላ ያስቀረው። ይሄ ነው ድህነትን ያመጣብን። ይሄ ነው መባላትን ያመጣብን። ይሄ ነው ኋላ ቀር አስተሳሰብን ያመጣብን። የምሬ ነው የምላችሁ። አሁንማ በቃ ቴክኖሎጂው ተስፋፋ ሁሉ ነገር እና ብዙ ጊዜ ከሚደረጉት ነገሮች መጥፎም ነገሮች ይደረጋሉ፣ ጥሩም ነገሮች ይደረጋሉ። እኛ ደግሞ ስደት የመዳብ ሽንት ቤትን የመዳብ ቅመሞች የመዳብ ቤት ያለን ሰዎች ደግሞ ሁሌም ቢሆን ቅንነትን ነው ማድረግ ያለብን። የምር ቅንነት ይበልጥብናል። ለኛ የሚጠቅመን ቅንነት ነው። ቅንነትን ካሰብን የምንፈልጋቸውን ነገሮች ሁሉ አናጣቸውም። እኛ ባሰብነው ሳይሆን እሱ ባሰበው ነገር አስተካክሎ ያመጣናል። ይገርመኛል። እኛ አንዳንዴ እዚህ ንብረ በዳ ውስጥ መተን ዱዳ ሆነን ቋንቋ ሳናቅ ቋንቋ ሳትለምዱ ዱዳ ሆናችሁ አልተቀመጣችሁም? አይ እንደው ስልክ ገባ ሲያስጠላ።